ናችሁ? ውድ የቻናላችን ቤተሰቦች በያላችሁ በሰላማችሁ ብዝት ይበልን። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ማለት ነው እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህንን ሁሌ የምንለቃቸው ቪዲዮዎች ማለት እንዲደርሳችሁ እንግዲህ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በተጨማሪም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በዛሬ ቆይታችን ከዚህ ጋር የምታዩቸውን ቃላት ማለት ነው ከዚህ ጋር የምታዩቸውን ቃላት እንዴት ነው የሚጻፉት? ከዚህ ጋር የምታዩቸውን ቃላት እነዚህን እንዴት ነው መጻፍ የምንችለው? ወይስ ከሀሁ ውስጥ እንዴት ነው አውጥተን መጻፍ የምንችለው የሚለውን ሲጻፉ አንድ በአንድ አብረን ከኔ ጋር እንመለከታለን ማለት ነው። እንግዲህ ይህንን ትምህርት በኦንላይን በልዩ ገዛ መማር ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። በዛ ስልክ እየገባችሁ በግልም ሆነ በግሩፕ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩ ማለት ነው። በተጨማሪም የመጽሐፍ ቅዱስ ትምህርት እንግዲህ እንደምናስተምር በተደጋጋሚ በተለያዩ ቪዲዮዎች እየገለጽን እንገኛለን። ይህንን ትምህርት መማር ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። እንዲሁም የዩቲዩብ ባያችን ላይ የቴሌግራም ሊንክ አለ። በዛ እየገባችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እንግዲህ እሺ ውድ ቻናላችን ቤተሰቦች ዛሬ እንግዲህ መጀመሪያ እዚህ ጋር ያለችን ቃል ማለት ነው የገባችሁ እናንተ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። እንዲሁም እናንተ የተመቻችሁን አንድ ቃል የገባችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። እሺ እንግዲህ ወደ ቪዲዮ ስናልፍ እሺ የመጀመሪያው ገ ስንል የገ ቤተሰብ እዚህ ጋር አለች። ገ ጠ ስንል የጠ ቤተሰብ ታች አለች እዚህ። ረ ስንል ደግሞ የረ ቤተሰብ እዚህ ጋር አለች። ከዚህ ሶስቱን አገጣጥመን አንድ ላይ ስናነባቸው ገጠር የሚለውን ቃል እዚህ ጋር ማየት እንችላለን ማለት ነው። በመቀጠል መ ስንል የመቤት እዚህ ጋር አለች መ። ኖ ስንል ደግሞ የነ ቤተሰብ ፈልገን ማለት ነው። ነ ኖ ኔ ና ኔ ነ ኖ እዚህ ጋር አለች ኖ። ቀጣይ ደግሞ ረ ስንል ደግሞ የረ ቤተሰብ መጨረሻ ናት እዚህ ጋር አለች ቅድም ያየናት ማለት ነው። ርዕስ እንለናበትና ጠቅላላ ሲነበበው መኖር እንላለን ማለት ነው። በመቀጠል ቅ ስንል የቀ ቤተሰብ ቀ ቁ ቂ ቃ ቄ ቅ ስድስተኛ ቅ እንላለን። ጠ ስንል እዚህ ጋር ቅድም የወሰድናት የጠ ቤተሰብ አለች። ለ ስንል ደግሞ ከለ ቤተሰብ ስድስተኛ ለ ሉ ሊ ላ ሌ ል ስድስተኛ አንድ ላይ ማድረግ ማለት ነው። እነዚህን ምን እንጽፋለን? ቅጠል ብለን እንጽፋለን። ቀጣይ ን ስንል እዚህ ጋር ቀደም ቁጥር አናት ላይ የነ ቤተሰብን የነ ስድስተኛ። ጎ ስንል ደግሞ የገቤት ሁለተኛ ጎ። ስ ስንል ደግሞ ከሰቤት ስድስተኛ ሰ ሱ ሲ ሳ ሴ ስ እንወስዳለን ማለት ነው። ስለዚህ ሶስቱን አንድ ላይ ያማጣመር ማለት ነው። ንጉስ ብለን እንጽፋለን። በመቀጠል ስንል የአቤት ስድስተኛ እዚህ ጋር አለች የአቤት ስድስተኛ ሳ ስንል ደግሞ ከሰቤት አራተኛ ሳ አነቆች ስለሆነች። ተ ስንል ደግሞ ከተቤተሰብ ስድስተኛ የተቤት ተ ቱ ቲ ታ ቴ ት ስድስተኛ አንድ ላይ ማድረግ እነዚህን ቃል ማለት ነው። እሳት ብለን እንጽፋለን ማለት ነው። ቀጣይ ብ ስንል ከበ ስድስተኛ ብ የበቤት ስድስተኛ በ ቡ ቢ ባ ቤ ብ ስድስተኛ ብ። ቀጣይ ረ ስንል ከረቤት የመጀመሪያ እዚህ ጋር አለች ረ። ተ ስንል ደግሞ የታቤት ስድስተኛ ት አንድ ላይ ማድረግ በረት ብለን እንጽፋለን። ቀጣይ ዘ ስንል ከዛ ቤት የመጀመሪያ ዘ እዚህ ጋር አለ። መ ስንል ከመቤተሰብ እዚህ ጋር የምትነው የመቤተሰብ የመጀመሪያውን እንወስዳለን። ድ ስንል ደግሞ ከደ ቤተሰብ ስድስተኛ ደ ዱ ዲ ዳ ዴ ድ ስድስተኛ እዚህ ጋር አንድ ላይ መውሰድ ማለት ነው። ዘመድ
ዘመድ የሚል ቃል እናገኛለን ማለት ነው። ቀጣይ ዮ ስንል ዮ የቤት ሰባተኛ ከየቤት ሰብልን ሰባተኛ የ ዩ ይ ያ የ የ ዮ እዚህ ጋር አለች የቤት ሰባተኛ። ዘና ስንል ደግሞ ከነቤት ደግሞ አራተኛ ነ ኑ ኒ ና ና። ቀጣይ ስ ስንል ደግሞ ከሰቤት ስድስተኛ ሰ ሱ ሲ ሳ ሴ ስ። ስለዚህ አንድ ላይ በማድረግ ዮ ና ስ ዮናስ የሚል አንድ ሰምን ወይም አንድ ቃል እናገኛለን ማለት ነው። ቀጣይ ከ ስንል የከስድስተኛ ከ ኩ ኪ ካ ኬ ክ ከመሰልና። ቀጣይ በ ስንል ደግሞ ወይ በስድስተኛ በ ቡ ቢ ባ ቤ ብ። ቀጣይ ረ ስንል ደግሞ የረ ስድስተኛ ረ ሩ ሪ ራ ሬ ረ ስድስተኛ አንድ ላይ ማድረግ ክብር 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 ብለን እንጽፋለን ማለት ነው። እንግዲህ እሺ በቀጣይ ደግሞ የምናልፈው እሺ እዚህ ጋር ጸ ስንል ከጸ ቤተሰብ ጸ እንወስዳለን። ድጋሜ ጸ ስንል አሁንም የጸ ቤት እንወስዳለን። ተ ስንል ደግሞ ከተ ቤት ስድስተኛ እንወስዳለን። ተ ቱ ቲ ታ ቴ ት ስድስተኛ። ስለዚህ ሶስቱን ፊደላት አንድ ላይ ማጣመር ማለት ነው። ጸጸት 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 የሚል ቃል እናገኛለን ማለት ነው። በመቀጠል ሀ ስንል ሀ እንወስዳለን ከዚህ ጋር። መ ስንል ደግሞ የመቤተሰብ እዚህ ጋር አለች መ። ረ ስንል ደግሞ የረ ቤተሰብ ረ ሩ ሪ ራ ሬ ረ ስድስተኛ። ስለዚህ ምን እንላለን? ሐመር 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 የሚል እናገኛለን አንድ ቃል እናገኛለን ማለት ነው። በመቀጠል እንግዲህ የምናልፈው እሺ ል ስንል ከለቤተሰብ ስድስተኛ ለ ሉ ሊ ላ ሌ ል ስድስተኛ ል። እሺ ቀጣይ የምናልፈው ደግሞ ል ስንል ከለቤተሰብ ስድስተኛ ለ ሉ ሊ ላ ሌ ል ስድስተኛ ል እንላለን። መ ስንል ደግሞ ከመቤት የመጀመሪያው መ። ና ስንል ደግሞ ከነቤት አራተኛ ነ ኑ ኒ ና አንድ ላይ በማድረግ ልመና 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 እንላለን። እሺ ቀጣይ ደግሞ የምናልፈው እንግዲህ ል ስንል ከለቤት ስድስተኛ ለ ሉ ሊ ላ ሌ ል ስድስተኛ ል። መ ስንል ደግሞ ከመቤት የመጀመሪያዋን መ እዚህ ጋር አለች መ እንወስዳለን። ና ስንል ደግሞ የነቤት አራተኛ ነ ኖ ኒ ና ምን ላይ ማድረግ ልመና 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 ብለን እንጽፋለን ማለት ነው። ቀጣይ ስ ስንል ከሰቤት ስድስተኛዋን ሰ ሱ ሲ ሳ ሴ ስ ስንላለን። ደ ስንል ደግሞ ከደቤት የመጀመሪያዋን ደየት አለች እዚህ ጋር ደቤት የመጀመሪያ። ተ ስንል ደግሞ ከተቤት ስድስተኛ ቅድም ያቆጠርናት አንተ ቆጥራችሁ ስለወስበት እንላለን። አንድ ላይ የማድረግ እነዚህን ስደት 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 ብለን እናነባለን። ቀጣይ ቀ ስንል ከቀቤት ስድስተኛ ቀ ቁ ቂ ቃ ቄ ቅ ስድስተኛ። ቀጣይ ባ ስንል ይህ በቤት ደግሞ አራተኛ በ ቡ ቢ ባ ባ
እዛ ተ ስንል ደግሞ የተቤት ስድስተኛ እዚህ ወሰድናታለች። ሶስቱም ቃል አንድ ላይ ያመጣ ማለት ነው። ቅባት 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 እንላለን። ቀጣይ ሀ ስንል የሀ ቤት አራተኛ ሀ ሁ ሂ ሃ ሀ ብዙሃን ውሃ እንጠቀማለን። ቀጣይ ላ ስንል ለ ሉ ሊ ላ። ቀጣይ ፊ ስንል ደግሞ እዚህ አመተን የፈ ቤተሰብ ፈ ፉ ፊ የሶሻል መሰረት አንድ ላይ ማድረግ ሀላፊ 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 ብለን እንጽፋለን። በመቀጠል ን ስንል ከነ ቤት ስድስተኛ አራተኛ እዚህ ቆጥረን ነ ስድስተኛ። ቀጣይ ፍ ስንል ከፈ ቤት ስድስተኛ ሶስተኛ ፊ ፋ ፌ ፍ ስድስተኛ። ሮ ስንል ደግሞ ከረ ቤት ሰባተኛ ረ ሩ ሪ ራ ሬ ር ሮ አንድ ላይ ማድረግ ማለት ነው። ንፍሮ 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 ብለን እንጽፋለን። ቀጣይ ች ስንል ከቸ ቤት ስድስተኛ ቸ ቹ ቺ ቻ ቼ ች ስድስተኛ። እዛ ቀጣይ ግ ስንል ከገ ቤት ስድስተኛ ገ ጉ ጊ ጋ ጌ ግ ስድስተኛ። ቀጣይ ደግሞ ረ ስንል ደግሞ የረ ቤተሰብ ረ ሩ ሪ ራ ሬ ር አንድ ላይ ማድረግ ማለት ነው። ችግር 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 ብለን እንጽፋለን። በመቀጠል እወ ስንል የወ ቤት ስድስተኛ ወ ው ዊ ዋ ዌ ው ስድስተኛ። ቀጣይ ሸ ስንል ከሸ ቤት የመጀመሪያው ሸ። ቀጣይ ተ ስንል ደግሞ መጨረሻ ተ ስንል ደግሞ ከተ ቤት ስድስተኛ ያለች አንድ ላይ በማድረግ ማለት ነው። ውሸት ውሸት ብለን እንጽፋለን ማለት ነው። እሺ ቀጣይ ደግሞ እንግዲህ የምናልፈው እሺ ስ ስንል የተ ስድስተኛ ሰ ሱ ሲ ሳ ሴ ስ እንላለን። ጋ ስንል ደግሞ የገ ቤት አራተኛ ገ ጉ ጊ ጋ እንላለን ማለት ነው። ተ ስንል ደግሞ የተ ስድስተኛ ተ ቱ ቲ ታ ቴ ት አንድ ላይ ማድረግ ማለት ነው። ስጋት 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 እንላለን ማለት ነው። በመቀጠል ረ ስንል ረ ቤት ረ ሩ ረ የመጀመሪያው ረ እንወስዳለን። ከዛ ቀጣይ ባ ስንል ደግሞ ከበቤት አራተኛ በ ቡ ቢ ባ እንላለን። ቀጣይ ደግሞ ሺ ስንል ደግሞ ከሸ ቤተሰብ ሸ ሹ ሺ ሻ ሼ ሽ ስድስተኛ አንድ ላይ ማድረግ ማለት ነው። ረባሽ 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 እንላለን። በመቀጠል ሆ ስንል ከተ ቤተሰብ ሰባተኛዋን ቶ እዚህ ጋር አለች ቶ። ቀጣይ ማ ስንል ደግሞ እዚህ ጋር ከመቤት አራተኛ መ ሙ ሚ ማ። ከዛ ቀጣይ ስ ስንል ደግሞ ከሰቤት ስድስተኛ እዚህ ጋር ስ አንድ ላይ ማድረግ ቶማስ 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 እንላለን ማለት ነው። ቀጣይ ፓ ስንል የከቤት አራተኛ ከ ኡ ኢ ፓ እንላለን። ቀጣይ ፓ ስንል ደግሞ አሁን አራተኛ እዚህ ጋር ልጅ ማለት ነው። እዛ ቀጣይ ያ ስንል ደግሞ ከየቤት አራተኛዋ እንወስዳለን። የቤት የትኛዋ ናት? የ ዮ ይ ያ አንድ ላይ ማድረግ ፓፓያ 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 እንላለን ማለት ነው። ቀጣይ መ ስንል ከመቤት ስድስተኛ እዚህ ጋር አራተኛ አለ ሜ አምስተኛ መ ስድስተኛ
ከዛ ቀጣይ ሳ ስንል ከሰቤት ደግሞ አራተኛ ሳ አንድ ግራጫዋ ሳ እንላለን። ከዛ ቀጣይ ሌ ስንል ደግሞ ከለቤት አምስተኛ ለ ሉ ሊ ላ ሌ አንድ ላይ ማድረግ ምሳሌ 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 እንላለን። ቀጣይ ፈ ስንል ከፈ ቤተሰብ ፈ አለች። ረ ስንል ከረ ቤተሰብ የመጀመሪያ ረ አለች። ስ ስንል ደግሞ ከሰ ቤተሰብ ስድስተኛ ስ አለች። አንድ ላይ ማድረግ ማለት ነው ፈረስ 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 እንላለን። እሺ የቀሩን እንግዲህ 3 ቃላት ናቸው ማለት ነው። ቀጣይ ድ ስንል ከደ ቤተሰብ ደ ዱ ዲ ዳ ዴ ድ ስድስተኛ ድ። ቀጣይ ነ ስንል ከነ ቤተሰብ ነ ኑ ኒ ና ኔ ን አለን። ከዛ ቀጣይ ች ስንል ደግሞ የቸ ቤተሰብ ቸ ቹ ቺ ቻ ቼ ቺ አንድ ላይ ማድረግ ድንች 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 ለማለት ነው። ቀጣይ ጳ ስንል የጳ ቤት አራተኛ ጰ ኡ ጲ ጳ እንላለን። ጳ ስንል ድጋሚ አሁንም እዚህ ጋር ጳለች። እዛ መጨረሻ ላይ ስ ስንል ደግሞ ከሰ ቤት ስድስተኛ ሰ ሱ ሲ ሳ ሴ ስ አንድ ላይ የማድረግ ማለት ነው። ጳጳስ 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 እንላለን። በመቀጠል ሀ ስንል ሀሌታው ሀ የመጀመሪያውን ሀ እንወስዳለን። ሰ ስንል ደግሞ ከሰ ቤት የመጀመሪያውን ሰ እንወስዳለን። ት ስንል ደግሞ ከተ ቤት ስድስተኛ ተ ቱ ቲ ታ ቴ ት አለ። ሀሰት 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 እንላለን ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ዛሬ እንግዲህ ከዚህ ጋር የምታዩቸውን ቃላት እንዴት ይጻፋሉ የሚለውን ከኔ ጋር ማለት ነው ከመጀመሪያው ጀምሮ እስከ መጨረሻው ስትከታተሉ የነበራችሁ ማለት ነው በጣም አመሰግናለሁ። እንግዲህ ይሄንን ቻናል እንግዲህ በደንብ ለሌሎች ተደራሽ እንዲሆን ቪዲዮም ቻናሉም ትምህርቱን መማር ለሚችሉ ልጆች እንዲደርስ ማለት ነው ይህንን ቪዲዮ አቅም እንዲኖረው ሼር ማድረጋችሁን አትርሱ። እንዲሁም ሁሌ የምንለቀው ቪዲዮ እንዲደርሳችሁ ማለት ነው ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ቪዲዮውን ላይክ ያድርጉ። ሀሳብ አስተያየታችሁን የገባችሁ ኮሜንት ሴክሽን ላይ አሳውቁ ማለት ነው። በተጨማሪም ይህንን ትምህርት በኦንላይን በልዩ ገዛ በግሩፕም ሆነ በግል እንደምናስተምር ታውቃላችሁ። ይህንን ትምህርት በቀላል ሰዓት ያክል ለምናስተምረው መከታተል ለምትፈልጉ ማለት ነው እየገባችሁ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ እንግዲህ በያላችሁበት ሰላም ቆዩልኝ።